ሳሙኤል ንጋቱ እባላለሁ። የአዋል ወረዳ ወጣቶች ባህልና ስፖርት ጽህፈት ቤት ኃላፊ ነኝ። የዳበና ቀበሌ ደጋፊ አመራር ነኝ። ዛሬ ላይ በፕሮግራማችን መሰረት ዛሬ ላይ ያደረግነው የነበረ ምንድነው ሁሉም የቀበሌው ሁሉም ወጣቶች ሴቶችና ወጣቶችን ሰብስበን የምርጫ ቀንና የማኒፌስቶ ማስተዋወቅ ስራ ነው ስንሰራ የዋል ነው። በዚህም የምንጠብቀው የነበረው ማህበረሰብ ነበረ። በዚህም የምንጠብቀው ሁሉም ወጣት የተገኘበትና የምርጫ ቀናችንን የፓርቲውም ሲያከናውን የነበረው 5 ዓመት ሲሰራቸው የነበሩትን ማኒፌስቶ ማስተዋወቅ ቀጣይም የሚሰራቸው ምን ተግባራት ናቸው የሚለው እሱን አስመልክተን ያው ከወጣቶች ጋር የተግባባንበትና ግንዛቤ የፈጠርንበት ስራን የሰራን ማለት ነው። ስለዚህ ግንቦት 24 በአደረጃጀታቸው 1 ለ2 አደራጅተናል። እኒህ አደራጀናቸው 1 ለ2ቶች በሙሉ ያለምንም ቀስቃሽ ራሳቸው ችለው እንዲመጡ አንድ ሰው 2 ሰውን ይዞ እንዲመጣ ያደረግንበትና ይሄም አባላቸውን አመራራቸውን ያስተዋወቅንበት ሂደት ነበር ማለት ነው። ዛሬ ላይ የነበረው ፕሮግራማችን ለሰላም እቆማለሁ ለፍትህ ወግኜ አላማዬን የተረዳው ከዘር ስሜት ነኝ የጸዳው በጨዋነት ስነ ምግባር ዘብ መቆም ነው የኔ ተግባር ቃል ገባው ለወገኔ የቁርጥ ቀን በመሆኔ ቃል ኪዳኔን አከብራለሁ በጀግንነት እቆማለሁ። ያለ መንግስትን ስናዋቅር ዝም ብለን መንግስትን እንመሰረት ብለን አይደለም ምን ወጣቶችን ግንዛቤ መፈጠር አለበት። ምክንያቱም በትንሽ ነገር የሚከፋ ወጣት ነው፣ በትንሽ ነገር ደግሞ ሞቅ ሲል የሚሄድ ወጣት ስላለ እሱን በየጊዜው በተደጋጋሚ ግንዛቤ መፍጠር የግድም ስለሆነ እሱን እያደረግን ነው የምንገኝ። ስለዚህ ሁሉም ወጣት ምርጫ በቃ በምርጫና ምርጫ ብቻ ስለሆነ መንግስት የሚመሰረተው እሱን እንዲያደርጉ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። በብሩህ ጎዳና ሕገ መንግስታዊ ግዳጄ ነውና በዘር በሃይማኖት በባህል በቋንቋ ሁሉን እኩል የማይ ንቁ ነኝ ጠንቃቃ ደመቀ አሰፋ እባላለሁ። የዳበና ቀበሌ ዋና አስተዳዳሪ ነኝ። ያው ዛሬ ላይ ሀገራዊ ምርጫን አስመልክቶ ወጣቱም ሁኔታዎችን ሁሉ ተመልክቶ ምርጫ እንዴት እንደሚጠቅም የተመረጠ መንግስት ምን ያህል ህዝብ እንደሚጠቅም በሚል እሳቤ ወጣቱም እኛም ገብቶት ዛሬ ላይ የተሰበሰበው ያው የግንቦት 24 ምርጫ እንትን ለማለት ነው። ለወደፊትም መንግስት ከመረጠ የስራ እድል ፈጠራ እንደሚፈጠርለት ብዙ ነገር እንደሚያደርግ ያው ወጣቱም ነገሮች ሁሉ ገብተውታል። ወቅቱን አስተርሶ ማለት ነው። ያለምንም ነገር በዲሞክራሲ መርጦ እንዲሄድ ያው የራሱ ተስፋ አለው። ለወደፊትም የተመረጠ መንግስት እንደሚጠቅመው ራሱም ገብቶታል፣ አውቆታል። ያው ይሄ ነው ያለው ሁኔታ።